ክስ ካልመሰረተችብሽ ተፈተሻል፣ ካለበለዚያ ግን አሳክሚ ብቻ ነው የምትባዩ። ባጭሩ ግን እሷ ነፍሰ ጡር መሆኗን እሷም ሆነች ጽንሱ ምንም እንዳይሆኑ ጸልይ አላት ፖሊሱ። ሳራም እልህ ፊቷን ደም አስመስሎት ህይወቷን ተመሰቃቅሎ የኔ ስቃይ እንዲገባት ሳላደርግማ አልታሰርም አለች በልቧ። ድንገት ይሁን በበቀል ተነሳስታ እንዲሁም ራሄል ላይ የደረሰውን አደጋ አስከፊ ይሁን አይሁን እስኪጣራ ማረሚያ ቤት ገባች። ሰላም ሰላም ብያለሁ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዝት ትረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባር የሆናችሁም ላይክ ሼር እያደረጋችሁ አበረታቱኝ። ራሄል ልጇን ካለቀኑ ቢሆንም በሰላም ተገላገለች። ሳራ ላይ ግን ክስ መመስረት እንደምትፈልግ ገልጻ ሳራ ላይ ክስ መመስረት እንደምትፈልግ ገልጻ ሳራን እንደፈለጋችሁ አድርጓት አለች። ራሄል ከቀናት በኋላ ከሆስፒታል ወጣች እና ልዑልን ቤትም መታሰር ጀመረች። ሳራንም በዋስ ለቀቋት። በሰዓቱ ዋስ የሆነው ደግሞ የሁልጊዜው ባለውለታዋ ብዙነህ ነበር። ሳራ ልጇ በጣም ስለናፈቀቻት ባህር ዳር ሄደች። ብዙነህም በተፈጠረው ነገር ሁሉ አዘነ። ልዑልን ኢንተርኔት ላይ ፈልገው በእርግጥም ራሄል ከልዑል ከወለደችው ልዑል መጥፎ ሰው ነው ሲል ደመደመ። ሳራ ቤት ዘግታ እያለቀሰች ወራት ተቆጠሩ። ቤቲም ምርቃቷ ደረሰ። በዚህ መሃል ነበር ልዑል ወደ ኢትዮጵያ መጥቶ ከራሄል ጋር ሊጋቡ መሆኑን የሰማው። ይሄኔ ሳራ ራሷን ለማጥፋትም ትፈልግና ልጇን ስታስብ ሀሳቧን ትቀይራለች። ይህች ዓለም የአጭበርባሪዎች ናት ስትል ፈጣሪዋን ካደች። የፈጠራት አምላክ የሰጣትን ሁሉ ሲነሳት እንጂ ያሳጣትን ሲሰጣት አይታ አታውቅም። ለዚህም ነው አምላክ የለም ብላ የወሰነችው። ታዲያ እማማ ሳራን ወደ ራሷ ተመልሳ ጥሩ ህይወት እንዲኖራት መድከም ጀመሩ። የልዑል ሰርግ 2 ሳምንት ቀረው። ይሄኔ እማማን ከሀገር መውጣት እንደምትፈልግ ነገረቻቸው። እማማም ለምን ጥለሽኝ አላሉም። እንዲያውም እሷ መንፈሷ እንዲታደስ ከሆነ ለልጇ እንድትኖርላት ሲሉ በደስታ እስራኤል ወዲያለው ልጃቸው ሊልኳት ፕሮሰስ ጀመሩ። ሁሉም ሰው ግን በልዑል ተገርሟል። በተለይ በጣም እንደሚያፈቅራት የሚያውቁት ሁሉ እንዴት ልዑል ሳራ ላይ ይማግጣል፣ እንዴት በሴት ይቀይራታል ሲሉ መነጋገሪያ አረጉት። ቤቲ በተመረቀች በወሯ ሳራ ወደ እስራኤል ሄደች። ልጇን ከእናት በላይ ለሆኑላት እማማ ትታ ነበር የሄደችው። የመጨረሻ ሽኝቷ ቀን እማማ እንዲህ አሉ። ሳራ ልጄ ዛሬ ማህተብሽን አርጊ፣ ምክንያቱም ፈጣሪሽን መካድሽ ልክ አይደለም። እመኝኝ፣ ይህ ቀን አልፎ ልዑል ተሳሳተ እንዳልሽው ሁሉ ስህተቱ ያንቺ ሆኖ ልታገኙ ልትጸጸች ትችያለሽ። ልጄ እመኝኝ። ፍቅር ሲፈርድ አያዳላም፣ ፍቅር ደግሞ የፈጠረን አምላክ ነው አልዋት። ሳራም የበጠሰችውን ማህተብ መልሳ አረገችው። የእማማ ጉልበት ስማ ልጇን አደራ ብላቸው ሄደች። ልዑል መጥቶ ሰርጉ ተደገሰ። የሚገርመው ራሄልን ሳራ እያለ መጠራቱ ሳያንስ ልጃችን እስካሁን ገና ተነጥዬ ነች። ደስ ሲል ብዙም ጥዬሽ አልቆየሁም አይደል? ደግሞ እነማሚ እንደዛ ሊለያዩን እንዳልነበረ ዛሬ እንዴት እንድንጋባ ፈቀዱ እያለ አከታትሎ ይጠይቃል። ግራ የተጋባቸው ራሄል የአእምሮ ሐኪም ስታማክር ልዑል በደረሰበት በሽታ ከ180% የመርሳት በሽታ ገጥሞት ነው ማድረግ ያለብሽ ሳራ የሚላትን ሴት ስለመሰልሽው ሳታስነቂ መስሎ መኖር ነው ሲል አረዳት። ይህ በዚህ አልበቃም። ራሄል ዱብዳ ገጠማት። ልጇ በጠና ታመመ።
ይሄኔ ሆስፒታል ሲሄዱ የወላጅ አባቱ ደም በአፋጣኝ ያስፈልጋል ተባሉ። ልዑልም እኔ አባቱ ነኝ ብሎ ደም ሊለግስ ሲነሳ ራሄል ራሷን ስታ ወደቀች። ክፍል 11 ይቀጥላል። ቶሎ እንዲለቀቅ ላይክ፣ ሼር እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። ለዛሬ ይዤት የቀረብኳት ቪዲዮ ይችን ትመስላለች። በቀጣይ ቪዲዮ ውስጥ የምንገናኝ፣ ሁላችሁም ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ ውስጥ የምንገናኝ፣ ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ሁላችሁም ባላችሁበት ፈጣሪ ይጠብቃችሁ።